አለምሸት ደግፌ ጄኔራል ናቸው። ወታደርነትን ገና ከቀዳማዊ ኃይለ ሥላሴ ዘመነ መንግስት ጀምሮ የተቀላቀሉት በኢትዮጵያ ዕውቅ የጦር አካዳሚ የተመረቁ በሶቪየት ህብረት የተማሩ ወታደራዊ መኮንን በዚሁ ሙያ ከንጉሳዊ እስከ ወታደራዊ ስርዓት ከፌደራላዊ እስከ ውል የለሹ ብልጽግና ያገዛዝ ድረስ ለአራት መንግስታት ለመስራት ቃለ መሐላ የፈጸሙት አለምሸት ነባር ወታደር ናቸው። በደርግ ዘመን በነበረው ጦር ውስጥ መድፈኛ የነበሩት አለምሸት የዕውቁ ጦር ትምህርት ቤት ሐረር አካዳሚ ተማሪ ነበሩ። ወደዚህ ጦር ትምህርት ቤት የገቡት በአፄ ኃይለ ሥላሴ መንግስት ተመልምለው ነበር። ዓመታትን የሚወስደውን ትምህርታቸውን ሳይጨርሱ ለስዩም እግዚአብሔር ንጉሠ ነገሥት ለመገዛትና ለመታዘዝም ቃል ገብተው እየተማሩ እያለ ንጉሱ ከዙፋን ወረዱ። ኢትዮጵያም በሶማሊያ ተወረረች። የሚማሩበት ሐረርም የወራሪው የሶማሊያ ጦር ኢላማ ሆነ። እናም እነ አለምሸት ተፈናቃይ ሆኑ። ወደ ሆለታ ተወስደውም በዚያ በሚገኘው የጦር ትምህርት ቤት ተመረቁ። በደርግ ዘመንም ሩሲያ ሄደው 4 ዓመት ሙሉ መድፈኛነትን ተምረዋል። 4ቱን ዓመት መድፍ ለመማር ብቻ ሳይሆን ፍቅር ለመስራት የሚያዋሉት ጄኔራሉ ከአንዲት ሩሲያዊት ጋር ትዳር መስርተው አንድ አውሮፓዊ ልጅም ወልደው ነበር። ሆኖም ሞስኮቭ ላይ በተነሳ የቡድን ጸብ ከጥቂት ዓመታት በፊት ልጃቸው ሕይወቱ አልፏል። ከሶቪየት ኅብረት ተመልሰው ውጊያም ገብተው በቆቦ ግንባር ሲዋጉ በ1981 መጨረሻ በኢህአዴግ ታጋዮች ተማረኩ። የኢህአዴግን ሜካናይዝድ ኃይል ካሰለጠኑ መድፈኞች አንዱ የሆኑት አለምሸት ደርግን መውጋት የጀመሩት ገና እንደተማረኩ እንደነበር ማራኪዎቻቸው የሚተርኩት ታሪክ ነው። የመንግስቱ ኃይለማርያም አገዛዝ ከወደቀ በኋላ የተተካው ኢህአዴግ በሜጀር ጄኔራል ማዕረግ የአየር ኃይል አዛዥ አድርጎ ሾሟቸውም ነበር። ሆኖም የወቅቱ ኤታ ማዦር ሹም ጄኔራል ሳሞራ ዩኑስ ያለበቂ ማስረጃ በኦነግነት ፈርጀው አባረሯቸው። ጄኔራሉን ለማባረር የሚያስችል አንዳችም ምክንያት እንዳልነበረ ባልደረቦቻቸው አበክረው ይናገራሉ። ጄኔራል ሳሞራ ዩኑስ ግን አለምሸትን ወታደራዊ ማዕረጋቸውን አስነጥቀው አቶ አስባሏቸው። ከዚያ በኋላ ያሉትን ዓመታት በዝምታ ያሳለፉት መኮንኑ በዶሮ እርባታ ሥራ ላይ ተሰማሩ። ባደጉባትና የአየር ኃይል አዛዥም ሆነው ባለስልጣን በነበሩባት ቢሾፍቱ ከተማ ተራ ዜጋ ሆነው እንቁላልና ጫጩት ማስፈልፈል ላይ አተኩረው ኑሯቸውን ሲገፉ አብይ ወደ ስልጣን መጡ። ጠቅላይ ሚኒስትሩ በመጀመሪያው መንፈቅ ለጥቂት ወራት የደህንነት አማካሪ አድርገዋቸው በነበሩት በአቶ አባዱላ ገመዳ አቅራቢነት ወታደራዊ ማዕረጋቸው እንዲመለስ ሆነ። እንዲያም ሆኖ ወደ መከላከያው አልገቡም። ጠቅላይ ሚኒስትሩ ትግራይ ጠላ ኃይሎችን ከዲሲም ከአዲስ አበባም ከሻቢያም ከኢሰፓም ሰፈር ሲያሰባስቡ በነበረበትና ቂምና ጥላቻ ያላቸውን ኃይሎች በአንድ ዝስር ሲያደራጁ በነበረበት የትግራይ ጦርነት ወቅት ጥቅምት 25 2013 ወደ መከላከያው ትቀላቀል ዘንድ ጥሪ አቅርቤልሃለሁ ብለው አለምሸትን ቀላቀሏቸው። የዶሮ እርባታ የምታከናውንበትን ቦታም ለወታደራዊ አገልግሎት እንፈልገዋለን አሉና 40 ሚሊዮን ብር ከፍለው ተቀበሏቸው። ጄኔራል አለምሸትም 40 ሚሊዮን ብራቸውን ወደ አካውንታቸው አስገብተው ወደ ውጊያ ግንባር ሄዱ። በእርጅና ዘመናቸውም አያሌ ወጣቶች የሚያልቁበትን ጦርነት መሩ። አብይም ደጋግመው ማዕረጉን መለስኩለት እያሉ በየአጋጣሚው በመናገር ውለታ የዋልኩልህ ሰው ነኝ የሚል መልእክት በየአደባባዩ በመናገር ውለታቸውን ያስታውሷቸዋል። አሁን ይፋዊ መጠሪያቸው የኤታ ማዦር ሹሙ አማካሪ የሚል ቢሆንም ዋና ስራቸው ግን በሜካናይዝድና በሰራዊቱ አደረጃጀት ዙሪያ ጠቅላይ ሚኒስትሩን ማማከር እንደሆነ ይነገራል። እኒህ በጠቅላይ ሚኒስትሩና በኤታ ማዦር ሹሙ መካከል ያሉ መኮንን ወታደራዊ ዕውቀታቸው መልካም የሚባል መሆኑን የሚቀርቧቸው ሰዎች ያወሩላቸዋል። በእውቀት የሚበልጧቸውን ሰዎች ማባረር እንጂ ማቅረብ አይፈልጉም የሚባልላቸው አብይ ሞራላቸው የወደቀና ለራሳቸው ያላቸውን ክብር የጨረሱ ሰዎችን ማሰባሰብም ያውቁበታል ይባልላቸዋል። ከዚህ አንጻር አለምሸት ደግፌ አንዱ ሳይሆኑ አይቀሩም። መኮንኑ በወታደራዊ አዋቂነታቸው አብረዋቸው የሰሩ ሁሉ ይስማማሉ። ሰሞኑን በመከላከያ ቴሌቪዥን ላይ ቀርበው የሰጡት ማብራሪያ ግን ፖለቲካዊ ነው። የፖለቲካ አጀንዳዎችን በጠመንጃ ቀለብሳለሁ ብሎ የተነሳውን አገዛዝ በወታደራዊ አማካሪነት የሚያገለግሉት ጄኔራል አለምሸት ብልጽግናዊ አገዛዝን ለማዋደድ ተቾቹን ሁሉ ለማዋረድ መሞከራቸው ሳይበቃ ዲፕሎማሲያዊ አስተያየትም ሰጥተዋል። እንዲያም ሆኖ ሳይወዱ በግድ ያመኗቸው ሐቆች አሉ። ጦር ሰራዊታችን ወደ ካምፕ መግባት አለበት ይላሉ። በኦሮሚያና በአማራ ክልል ያሉት ኃይሎች ሽፍታና ዘራፊ ብቻ ናቸው ብሎ ማመን ተገቢ እንዳልሆነና የሕዝብ መበደል ጠመንጃ ያስነሳቸው ኃይሎች እንዳሉበትም ይናገራሉ። እኒህ ዝምተኛ ወታደር እንደ ሌሎቹ ባልደረቦቻቸው ማይክራፎንና ሚዲያ ባገኙ ቁጥር
የሚፎክሩና የሚያስፈራሩ አልነበሩም። አሁን ደግሞ በሌላ ገጽ ተገልጠዋል። ንግግራቸው ቀጣዩን የአገዛዙን እቅድም ጠቆም የሚያደርግ ይመስላል። በጠቅላይ ሚኒስትሩና በኤታማዦር ሹሙ መካከል ያሉት መኮንን ያነሷቸው እነዚህ ነጥቦች ኤርትራን፣ ግብፅን፣ የመከላከያውን እረፍት ማጣትና ያለፈውን 5 ጦርነታዊ የብልጽግና ዘመን የሚመለከት ነው። ግን ደግሞ አለቆቻቸው ያደረጉትና የሚያደርጉት ነገር የገባቸውም አይመስልም። ወደብ፣ የባህር በርና መሰል ጽንሰ ሐሳቦችንም እያምታቱ ይጠቀሙበታል። ለምሳሌ እንዲህ ይላሉ። ምንድነው ስተቱ? የባህር በር በመጠየቃችን መብታችን ነው። ይሄ ደግሞ ደስ የሚለው አሁን በአንካራው በተደረገው ስምምነት በመጀመሪያ ደረጃ የቱርክ መንግስት የኢትዮጵያን የባህር በር ጥያቄ እውቅና ሰጥቷል። ይሄ ትልቅ ነገር ነው። ትልቅ አቺቭመንት ነው። ትልቅ ድል ነው። ጥያቄውን ማንሳቱ መንግስታችን እንዳልተሳሳተ የሚያሳይ ነው። በርካታዎቹ ታላላቅ ሀገሮች በሙሉ እንደ ኢትዮጵያ ያለ ትልቅ ሀገር ይገባዋል ብለው ነው አቋም የወሰዱት። ትክክለኛ ነው። እንዴት የሚለው ላይ ብቻ ነው እንጂ አሁን ለምን የሚል ጥያቄ አይነሳም። የባህር በር ጥያቄ ኢትዮጵያ ይገባታል ማለት ተጀምሯል በይፋ። ጄኔራል አለምሸት ፖለቲካና ዲፕሎማሲውንም በመድፍ ርቀትና ራዲየስ ለመመልከት የሞከሩ ይመስላሉ። እንዲህ ያለው ቋንቋ የብልጽግና ሰዎች የሚያምታቱበት ወይም ስለማያውቁት ጉዳይ ሲናገሩ የሚሉት ነው። አንዳንድ ጭንቅላታቸውን በኪሳቸው ይዘው የሚዞሩ አክቲቪስቶቻቸውም የቱርክ መንግስት የባህር በር ጥያቄያችን ተገቢ ነው አለልን ሲሉ ተደምጠዋል። ጄኔራል አለምሸት የደገሙትም ይህንኑ ነው። አማካሪው አማካሪ የላቸውም እንዴ እስኪባል ድረስ ይህንን ጥንቅቅ ያለ ውሸትና ማሳሳቻ ተናግረዋል። የቱርክ መንግስት ኢትዮጵያ የባህር በር ይገባታል አላለም። ይህንን ሊል የሚችልበት ዓለም አቀፋዊ አሰራርም የለም ብሎ የሚመክራቸው አማካሪ የሌላቸው አማካሪው ጄኔራል ያልተባለ ነገር እንደተባለ አድርገው አቅርበዋል። የቱርክ መንግስት አብይ አህመድንና ሐሰን ሼክ መሐመድን አገናኝቶ ማስማማቱን እንጂ ኢትዮጵያ የባህር በር ይገባታል ወይም አይገባትም የሚል አቋም መያዙን አላሳወቀም። ሶማሊያ ለኢትዮጵያ ካላት የባህር ክልል ውስጥ በኮንትራት በሊዝ ወይም በመሰለ የገበያ መንገድ ወደብ እንድትከራይ እንጂ የባህር በር ባለቤት እንድትሆን የሚያስችል ስምምነት አላፈራረመም። ሁለቱ መሪዎች የገቡበትን አለመግባባት እንዲፈቱ እንጂ ለኢትዮጵያ የባህር በር ይገባል የሚል ሐሳብ ይዞ የአንካራውን ስምምነት አላፈራረመም። ጄኔራል አለምሸት ታላላቆቹ ሀገራት ሁሉ ኢትዮጵያ የባህር በር ይገባታል ብለው አቋም ወሰዱ ያሉትም ውሸት ነው። 1 ዓመት ሙሉ ኢትዮጵያን ሲያወግዙ ከረሙ እንጂ የባህር በር ይገባታል አላሉም። ይህንኑ የወደብ ኪራይ አጀንዳን ደግሞ በአብይ አህመድ ዘመን የተጀመረ ጥያቄ አድርገው በመመልከት ይህንን ጥያቄ ማንሳታችን ተገቢ ነው ለማለት ፈልገው ከሆነም ኢትዮጵያ ከላሙ እስከ በርበራ ከፖርት ሱዳን እስከ ታጁራ ወደብ ለመከራየትና ለማልማት ወደዚያ የሚያደርሱ መንገዶችንም ለመስራት የባቡር ሀዲዶችንም ለመዘርጋት ስትሰራ የኖረችበት እጅግም ውጤት እየተገኘበት የነበረ ጉዳይ ነበር። ሆኖም እሳቸው የሚያማክሯቸው ጠቅላይ ሚኒስትር በወረራና የሌላ አገር ግዛትን በመገንጠል ወደብ እከራያለሁ ማለታቸውን ተከትሎ ኢትዮጵያ የማትታመንና የምትጠረጠር ሆናለች። ጎረቤት ሀገራትም ይቺ ባቄላ ካደረች ያሉ ይመስል ሐሳቡን አዎንታዊ አድርገው መመልከት የተዉ ይመስላል። ጥያቄ ማንሳታችን አጀንዳ ማድረጋችንም ዓለም ትኩረት እንዲሰጠን አድርጓል ለሚለው የአለምሸት አስተያየትም ሆነ የብልጽግናው ምዕመን ሐሳብ ስሁት መሆን ምላሹ ይልቅ እናንተ እንዲህ ያለ አካሄድ በመከተላችሁ የሚያከራዩንም ሀገራት ተጠራጠሩን የሚል ነው። ወደብ ለመከራየት በሚል ሰበብ ኢትዮጵያን ለማስወገዝ ይህንን ያህል የተጋው የኦህዴድ ብልጽግና ስብስብ ከግብፅና ከሻቢያ በላይ ሆኖ አገሪቱን አዋርዶ ለብሔራዊ ደህንነት ስጋት ዳርጓል። ጄኔራል አለምሸት ግን ግብፅና ኤርትራ ጠላት ናቸው ይላሉ። ከሁሉም በላይ ሻቢያን ሳይሆን ኤርትራን በጠላትነት የፈረጁት አለምሸት በስም ጠርተው ይህንኑ ይላሉ። የሶማሊያ መንግስት አንዳንድ ጉዳዩን ከሚገባው በላይ ማራገብና ታሪካዊ ጠላቶቻችንን በዙሪያችን የማሰባሰብ እንቅስቃሴ ውስጥ ገብቶ ብዙ ሁከት ለመፍጠር የሞከረበት ሁኔታ ነው የነበረው። በዚህ ደግሞ የተደሰቱት በዋናነት እንደ ግብፅ እንደ ኤርትራ ያሉት ጠላቶች ናቸው። በግልጽ ለማስቀመጥ ጄኔራል አለምሸት ደግፌ በግልጽ ለማስቀመጥ ብለው የገለጹት የግብፅን ታሪካዊ ጠላትነት ብቻ ሳይሆን የኤርትራንም ነው። እሳቸው ለጥንቃቄ ያህል እንኳን የኢትዮጵያ ታሪካዊ ጠላት ሻቢያ እንጂ ሚሊዮን ጭቁኖች የሚኖሩባት ኤርትራ አይደለችም አላሉም። ኤርትራ ታሪካዊ ጠላት ነች ብለዋል። ጥያቄው ኤርትራ ታሪካዊ የኢትዮጵያ ጠላት ከሆነች ከ3 ዓመት በፊት የራስዎን ወገን ከኤርትራ ጋር ሆነው ለምን ወጉት፣ ለምንስ ገድለው አዘረፉት የሚል ብቻ አይደለም። እንዲህ ያለ ታሪካዊ ጠላትነት ካላት ሀገር ጋር ሆኖ የራስን ሀገር የወጋ ጄኔራል ስለ ብሔራዊ ጥቅምና ብሔራዊ ክብር የመናገር እንጥፍጣፊ ሞራል አለው ወይ?
እርስዎ በተማሩባት ሀገር ሶቪየት ህብረት የጆርጂያን ህዝብ ከናዚ ሰራዊት ጋር ሆኖ ስታሊን ቢወጋው ኖሮ ትክክል ነው ተብሎ ይነገር ነበር ወይ ወዘተ የሚል ነው። ሆኖም ቀደም ሲል ባስቀመጥነው ጽንሰ ሐሳባዊ ማዕቀፍ ውስጥ እንዳልነው በአብይ አህመድ ዙሪያ ለመሰባሰብ የሚጠየቀው እውነትና እውቀት ሳይሆን አድርባይነትና ከሞራል ማነስ ነውና ጄኔራሉ የተናገሩትን ተከትሎ እነዚህን ጥያቄዎች ማንሳት ጉንጭ ማልፋት ሊሆን ይችላል። እሳቸው ግን ይቀጥላሉ። እኛ አንካራ ላይ ሄደን በመፈራረማችን የግብፅ ሶማሊያ መግባት እንዲከሽፍ ሆኗል ይላሉ። ይህም ውሸት ነው። እንደ ግብፅ የመሰሉት ታሪካዊ ጠላቶች እስቲ ወደ ቀይ ባህር የሚመጣውን ሀገር የሚወስን ማን ነው ብለው ወጥተው እስከ መፎከርና ኢትዮጵያ አይገባትም ብለው በግልጽ እስከ መናገር ደርሰዋል። ይሄ በጣም በጣም የሚያስተዛዝብና የሚያሳዝንም ነው። እነዚህ ኃይሎች በስመ ሰላም ማስከበር ተልዕኮ ብለው ኃይላቸውን ወደዛ ለማስገባትና እኛን ለማመስ አይነት ነበር ዝግጅታቸው የነበረው። ይሄን የከሸፈባቸው በመሰረቱ ማን ሰላም አስከባሪ ሆኖ እዛ ይሰማራ የሚለው ነገር ውሳኔው የአፍሪካ አንድነት ድርጅትና የተባበሩት መንግስታት ድርጅት ጉዳይ ነው። እዚህ ጋር ያለው የጄኔራሉ ሐሰተኛ ንግግር ሁለት ነው። አንደኛው ግብፅ በሰላም ማስከበር ተልዕኮ ስም ሶማሊያ ልትገባ ነበር፣ አንካራ ላይ የሰላም ስምምነት በመፈረማችን ከሸፈባት የሚለው ሲሆን ግብፅ 10,000 ሰራዊት በሰላም አስከባሪነትም በሁለትዮሽ ስምምነትም ወደ ሶማሊያ እያስገባች ነው በሚል እውነተኛ መረጃ ውድቅ ይሆናል። ሁለተኛው የሰላም ማስከበሩን ጉዳይ የሚወስነው እሳቸው የአፍሪካ አንድነት ድርጅት ያሉት የአፍሪካ ህብረትና የተባበሩት መንግስታት ሳይሆን የራሷ የሶማሊያ ኃላፊነት እንዲሆን ተደርጓል። በመሆኑም ጦር የሚያዋጡ አገራትን ምን ያህል ሰራዊት እንደሚያዋጡና በየትኛው አካባቢ እንደሚያሰፍሩ የምትወስነው ሶማሊያ ሆናለች። የአፍሪካ ህብረት ሥራ ሶማሊያ ከአገራቱ ጋር ተስማምታ የምታቀርበውን ውሳኔ ተቀብሎ በጀት መፈለግና ለፋይናንስ አቅራቢ አካላት ማቅረብ ነው። እንዲህ ያሉ ጉዳዮችን ልብ ያላለው ጄኔራሉ ንግግር አንድ ነገር ላይ እርግጠኝነት ይታይበታል። ባህር በር ይኖረናል፣ የባህር ኃይላችንንም በባህር ላይ እናሰፍራለን ይላሉ። አፈጻጸም ላይ ችግር ሊኖረው ይችላል፣ ሊያንገታግተን ይችላል፣ ጊዜ ሊወስድ ይችላል። ግን ኢትዮጵያ የባህር በር የማግኘቷ ጉዳይ ደግሞ የግድ ነው፣ ማግኘቷ አይቀርም። ይሄ ቅድም እንዳልኩት ይሄ ትልቅ ህዝብ፣ ይሄ ትልቅ አገር ታፍኖ ሊኖር አይችልም። የባህር በር እናገኛለን። ይሄን የምናገኝበት መንገድ በዋናነት በሰላማዊ መንገድ ነው ብለን ነው የምናስበው። ይሄ ከተረጋገጠ ደግሞ እኛም ባህር ኃይላችንን እዛ ላይ አጠናክረን እናዘጋጃለን። ይህንን ጉዳይ እንዲህ ባለ እርግጠኝነት የሚናገሩት ጄኔራል አለምሸት ደግፌ የተናገሩት ነገር ሁሉ ውሸት ነው ማለት አይቻልም። በተለይም በብልጽግናው ዘመን የአገሪቱ መከላከያ ጦር ከህዝብ ጋር እየተታኮሰ ደም እየተቃባ መኖሩን አይክዱም። ለአገር ደህንነትና ሉዓላዊነት መጠበቂያ ተብሎ የተቋቋመው ሰራዊት በየሰፈሩ ገብቶ የሚሊሻ ተግባር እንዲፈጽም የተደረገበትን አብይ አህመዳዊ መንገድም የሚቀበሉት አይመስልም። ይልቁንም ጦሩ ከእንዲህ አይነት ሁኔታ ተላቆ ወደ ካምፑ መግባት አለበት ይላሉ። ሰራዊታችን አሁንም ካለፉት 5 እና 6 ዓመታት ጀምሮ በግዳጅ ላይ ነው ያለው። ከአንዱ ግዳጅ ወደ ሌላው ግዳጅ እየተሰማራ ያለ እረፍት እየተንቀሳቀሰ ነው ያለው። እነዚህ ነገሮች በአገራችን በደረሱ ችግሮች የመጡ ናቸው። ጄኔራሉ ባለፉት 5 እና 6 ዓመታት ያለ እረፍት ከአንዱ ግዳጅ ወደ ሌላው እየተሰማራ ነው ያሉለት መከላከያ ሰራዊቱ እንዲህ ላለ ድካም የተዳረገው ከወገኖቹ ጋር ደም ተቃብቶ አላስፈላጊ ዋጋ የከፈለው ከሌሎች ሀገሮች ጠር ጋር ሆኖ የራሱን ህዝብ ይወጋው የራሱን ሀገር መሰረተ ልማት የሚያወድመው የአንድ ንጉሥ የመሆን ህልም አለኝ ያሉ ግለሰብን ስልጣን ለማስጠበቅ ነው ብለው እንዲናገሩ አይጠበቅም። ዘመኑን ግን ቁልጭ አድርገው አስቀምጠውታል። ባለፉት 6 እና 5 ዓመታት ሲሉ በአብይ አህመድ ዘመን እያሉ መሆኑ አሻሚ አይደለም። ጥያቄው ከዚህ በፊት እንዲህ ላለው ውርደትና ቅሌት ያልተዳረገው ሰራዊት ዛሬ በየመንደሩ ለምን እንዲዋደቅና እንዲወድቅ እንዲገድልና እንዲሞት ሆነ የሚለው ነው። ጄኔራል አለምሸት አሽኮርምመውም ቢሆን የሚገልጹት ጉዳይ አለ። ህዝብ ተጎዳ በሚል በቅንነት ሊታገሉ የወጡ ሰዎች አሉ ይሉና አማራና ኦሮሚያ ክልሎችን ይጠቅሳሉ። ሸኔ አካባቢ ያለውን ሁኔታ ብንመለከት አሁን የቡድኑ አባላት በሙሉ ለዘረፋ ነው የወጡት ወይም ለዚህ አይነት ነገር ነው የወጡት ብሎ መደምደም አይቻልም። ብዙ ጊዜ ያው የፖለቲካ ልሂቃኑ ሲያነሳሱት ህዝብ ተበድበዋል፣ ህዝብ እንዲሆነዋል ብለው በሚሰብኩት